ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ፣ አብራችሁን ሆኖ የሰላም አማራጭን የተቀበሉና ለትጥቅ ትግል ያበቋቸውን ችግሮች ለምክክር ክፍት ያደረጉ አካላት ተግባር ዘላቂ ሰላምን ለማምጣት ተስፋ ሰጪ መሆኑን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ጦርነትን የሚጠየፍ ትውልድ በመገንባት ለሀገር ሰላምና ልማት የሚተጋ ትውልድን መፍጠር እንደሚገባም ዋና ኮሚሽነሩ ገልጸዋል። ቤተልሔም ሰለሞን ከሰሞኑ ለህዝብ ተወካዮች ምክር ቤት አባላት የ6 ወር አፈጻጸሙን ያቀረበው የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል ሲቀር በ11ዱም ክልሎችና ከዲያስፖራው ማህበረሰብ አጀንዳ የማሰባሰብ ስራውን ማጠናቀቁን ገልጿል። ኮሚሽኑ ግጭቶች በምክክር መፍትሄ እንዲያመጡና ሀገራዊ መግባባት ላይ እንዲደረስ ለታጠቁ አካላት ተደጋጋሚ ጥሪ ሲያደርግ መቆየቱም ይታወሳል። በወቅታዊ ጉዳይ ላይ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሰሞኑ የሰላም አማራጭን የተቀበሉ በአማራ ክልል የሚንቀሳቀሱ ታጣቂዎች አጀንዳዎቻቸውን ለኮሚሽኑ ማቅረባቸውን ገልጸዋል። ይህም በክልሉ እየደረሰ ያለውን ሰብአዊ፣ ኢኮኖሚያዊና አእምሯዊ ስብራት እንዲያበቃ ተስፋ ሰጪና አበረታች መሆኑን ተናግረዋል። ጠመንጃ ሁልጊዜ ሁለት ወገን ነው የሚፈጥረው፣ አሸናፊና ተሸናፊ። ያ ዛሬ ተሸናፊ የነበረው ሰው ነገ ወይም ወገን ነገ ጠዋት አሸናፊ የማይሆንበት ምክንያት የለም። ይህንን ዑደት ነው ስናይ የከረም ነውና ማድረግ የሚሻለን ይሄ መግባባት ሂደቱ ጠቃሚ ነው በሚል ነው እንግዲህ የሀገራዊ ምክክር የተቋቋመው። በትጥቅ ላይ ያሉ ወንድም እህቶቻችን ጥያቄያቸው እዚህ ኔጋ አሁን አጀንዳው ክፍል ቀርቦላቸዋል። ስለዚህ እንዲህ አይነት ጥያቄዎች ሰላማዊ መፍትሄ የሚያገኙት በሚገባ በሰለጠነ መንገድ ወደ ዳያሎግ ወይም ወደ ምክክር ሲመጡ ነው። በዚህ አካሄድ ነው እንግዲህ ሰሞኑን በአማራ ክልል ሲንቀሳቀሱ የነበሩ ወንድም እህቶቻችን መሳሪያችን አስቀምጠናል፣ ወደ ሰላም መጥተናል። ወደ ሰላም ደግሞ መምጣታችን ካልቀረ ዝም ብሎ ሰላም መጥተናል ብለን ሳይሆን የዚህን አካሄዱንም ለማየት ጥያቄዎቻችን ወደ እናንተ አምጥተናል በሚል አጀንዳቸውን አምጥተው አስረክበዋል። እንግዲህ እንዲህ አይነቱ ጅማሮ በጣም የሚያበረታታ ነው። የሰላም አማራጭን የመቀበል ፍላጎቶች መኖራቸውን የሚያሳዩ አዝማሚያዎች አሉ ያሉት ዋና ኮሚሽነሩ ከጦርነት ይልቅ የሰላምን ዋጋ መረዳትና ወደፊት መምጣት ደግሞ ከታጣቂ አካላት የሚጠበቅ የጀግንነት ተግባር መሆን አለበት ባይ ናቸው። እነኚህ ሁሉ ነገሮች የሚናገሩት አንድ ነገር አለ፣ ፍላጎት አለ። ግን እንግዲህ እንዳልኩሽ በእንደዚህ አይነት ሂደት ውስጥ ደፋርነትም ያስፈልጋል። ደፋርነት ለሰላም መምጣት ድፍረት ይፈልጋል። በትጥቁ ለመቀጠል ድፍረት የሚፈልገውንም ያህል ወደ ሰላምን ቆርጦ ለመምጣት የራሱ የሆነ ድፍረት አለው። ስለዚህ እኔ እንደማስበው እንግዲህ አሁን የመጡት ያንን ድፍረት ይዘው የመጡ ይመስለኛል። ስለዚህ ለነሱ የቀሩትም ጓደኞቻቸው በደንብ አስበውበት ያንን ድፍረት ይዘው ይመጣሉ ብዬ አስባለሁ። ምክንያቱም በእኔ እምነት ስለ ሰላም መናገር የሚችል ሰው ስለ ጦርነትን የሚያውቅ ነው። ለሀገሩ ሰላምና ልማት የሚተጋ ምክክርን ባህል ያደረገና ጦርነትን የሚጠየፍ ትውልድ በመፍጠር የወል ትርክት ላይ መስራት እንደሚገባም ፕሮፌሰር መስፍን አርአያ አሳስበዋል። ሁሉም ኢትዮጵያውያን ለመጀመሪያ ጊዜ በሀገራቸው ዕጣ ፈንታ ላይ መምከር ጀምረዋል። ሁሉም ኢትዮጵያውያን በየቦታው በሄድንበት ቦታ ሁሉ አማራ ውስጥ ያለው ሁኔታ ሊያሳቅቃቸዋል፣ ሊያስጨንቃቸዋል። ያለፈውን ነጠላ ትርክት ወደ ወል ማምጣት አለብን። የሚያገማምዱንን ብዙ ጠቃሚ ነገሮች የበለጠ ያንን ገመድ ማወፈር መቻል አለብን። ስለዚህ በአሁኑ ሰዓት የኛ ወጣት ልጆች ጊዜያቸውን ማሳለፍ ያለባቸው በትምህርት ላይ አንድ፣ ሁለተኛ ከትምህርት ውጭ ሲመጡ ደግሞ በስራ ላይ ሁለት እና ዋናው ነገር አገራቸውን ከዚህ ተስፋ አስቆራጭ ከሆነ ድህነት ማውጣት ላይ ነው። ሌላውና ትልቁ ነገር ግን ጦርነትን መጠየፍ ላይ ነው። መሳሪያን ማውገዝ ላይ ነው። የሰው ሕይወትን የሚያጠፋን መሳሪያን ማውገዝ ላይ ነው መሆን ያለባቸው። ስለዚህ ይሄ እንዳይመጣ ከተፈለገ በትልቁ መስራት ያለብን አሁን እኔ እንደምለው ኢትዮጵያ እየመከረች ነው በሚለው ላይ ነው። ሁሉን አቀፍ አካታች የምክክር ሂደት ሁሉንም ተጠቃሚ የሚያደርግና ሀገርን የሚያሻግር መሆኑንም ዋና ኮሚሽነሩ ገልጸዋል።
የሴፍቲኔት ፕሮግራም ለብዙዎች የስራ ዕድል ከመፍጠር ባሻገር በመስራት መለወጥ እንደሚቻል ያሳየ መሆኑን የደብረ ብርሃን ከተማ ተጠቃሚዎች ተናገሩ። ከተማ አስተዳደሩ በበኩሉ ባለፉት 5 ዓመታት ከ37000 በላይ ዜጎችን በሴፍቲኔት ተጠቃሚ ማድረግ ችያለሁ ብሏል። ብርቱካን ማሞ ዝርዝር አላት። አቶ ደምሰው ወርቅነህ ይባላሉ። የደብረ ብርሃን ከተማ ነዋሪ ናቸው። በሴፍቲኔት ተጠቃሚ ከመሆናቸው በፊት በከፋ ድህነት ውስጥ እንደነበሩ ነግረውናል። በልመና በጎዳና ተዳዳሪነት እዚህ ስላሴ በረንዳ ነበር የምኖረው። ሴፍቲኔት በእናንተ አንደበት ሲገለጽ እንዴት ነው ብለን ጠይቀናቸው ነበር። ወይዘሮ ጸዳለች አለማየሁና አቶ ደምሰው ወርቅነህን ሴፍቲኔት በእኔ ሲገለጽ የደሃ እንባ አባሽ የነው። ሴፍቲኔት እኔን ቀይሮኛል። ተቀበሌ ጋር ተቀበሌ አስተዳደሮች ጋር ተከተማው አስተዳደር ጋር ክፋይን ካብን አገሩን ሰላም ያርግልን። በደብረ ብርሃን ከተማ ከ2014 ዓ.ም ጀምሮ ከ37400 በላይ ዜጎችን በሴፍቲኔት ተጠቃሚ ተደርጓል። ከተማዋን ጽዱ ማድረግ እንዲሁም ለነዋሪዎቿ ምቹ ማድረግ ዋናው ዓላማ ቢሆንም በዚህ ዘርፍ እንዲሰማሩ የተደረጉ የህብረተሰብ ክፍሎች አሁን ላይ ከተረጅነት መላቀቅ ችለዋል። የደብረ ብርሃን ከተማ አስተዳደር ምግብ ዋስትናና ሴፍቲኔት ማስተባበሪያ ጽህፈት ቤት ኃላፊ ግርማ ድባቤ እንደነገሩን የከተማ ልማታዊ ሴፍቲኔት ፕሮግራም ዋና ዓላማ ሰዎች እንዲረዱና እንዲታገዙ አድርጎ እንዳይሰሩ ረጅም ጊዜ እንዲቆዩ ማድረግ አይደለም። ዋናው ዓላማ ያችን የነበረችባቸውን ያስተሳሰብ ችግር እንዲቀርፉ በማድረግ በስልጠና ደግሞ ለዛ ስራ ምንድነው የሚጎላቸው የሚለው ትንሽ ካፒታል በመደገፍ ሰው መስራት የሚችል ስለሆነ አካባቢው ማልማት የሚችል ስለሆነ ራሱን አይደለም ሌላውን ሰው ለመደገፍ የሚጓጓ ፍጡር ስለሆነ ይህንን አስተሳሰብ አስተካክሎ መሄድ ነው። ለዚህ የመጀመሪያው ጥረት የሚጠይቀው ከራሱ ከተጠቃሚው ጠንካራ ተጠቃሚ የአገኛትን ነገር ይዤ መቀየር ይችላል የሚል አስተሳሰብ ካለ ይቀየራል። ምንም የሚያግደው ነገር የለም። የሴፍቲኔት ተጠቃሚዎች በራሳቸው ሰርተው መለወጥ እንደሚችሉ ያሳዩ አርአያ መሆን የቻሉ ናቸው። ወደ ነበሩበት ድህነት እንዳይመለሱም የማቋቋም ስራዎች ይሰራሉ ያሉት ደግሞ የከተማ አስተዳደሩ ምክትል ከንቲባ ወርቅአለማው ኮስትሬ ናቸው። በተቻለ መጠን የመጀመሪያው ራሳቸው ህሊናቸው በጣም ብዙ ስልጠናዎች ወስደዋል። የስራ ባህል ለምዷል። በእርግጠኝነት ወደዛ የሚመልስ ቁመና ላይ አይኖሩም ብለን እናስባለን። የመጀመሪያው ጠንክረው የመስራት ልምድ ስላላቸው በዚህ ባሳለፍናቸው 3 ዓመታት ማለት ነው። ሁለተኛው ደግሞ የኛ ተቋሞች ናቸው። አንደኛ ራሱ የሴፍቲኔት መርሃ ግብሩ ባንድ የለቆሚቷቸው አይደሉም። በራሱ ክትትል ድጋፍ ያደርጋል። ሁለተኛ የኛ የስራና ስልጠና ክህሎት መምሪያው በዋናነት ዋና ስራው ይሄ ነው የሚሆነው ማለት ነው። የዜጎችን ኑሮ ማሻሻልና በዘላቂነት ተጠቃሚ ማድረግ የአማራ ክልል ዋና የትኩረት አቅጣጫ ነው። ልማታዊ ሴፍቲኔት ተጠቃሚዎችን በዘላቂነት ማቋቋም ደግሞ የዚህ ፕሮግራም አንዱ አካል ነው። የደብረ ብርሃን ከተማ አስተዳደር የሴፍቲኔት ተጠቃሚዎችን ከመመልመል ጀምሮ በኑሮ ደረጃቸው በማሻሻል ተሞክሮ የሚቀመርበት ከተማ አስተዳደር ነው ያሉት የአማራ ክልል ከተማና መሰረተ ልማት ቢሮ የከተሞች ልማታዊ ሴፍቲኔት አስተባባሪ ሀሰን ሙህዬ ናቸው። እነዚህ ዜጎች የጥሩ የሆነ አስተሳሰብ ይዘዋል። ግንዛቤያቸው አድጓል። መጠነኛ የሆነ ካፒታል ይዘዋል። ይህንን ካፒታላቸውን ይዘው እንዳይበተኑ ተቋማዊ በሆነ ድጋፍ እንዲቀጥል ነው የሚፈለገው። ለዚህ ደግሞ ከክልሉ የስራና ክህሎት ቢሮ ጀምሮ እስከ ቀበሌና ከተማ ድረስ ያለው የስራና ክህሎት ተቋማት ተረክቦ ጠንካራ የሆነ ስራ ሰርተው ውጤት እንዲያመጡ ተጠናክሮ የሚቀጥልበት ሁኔታ መኖር አለበት ተብሎ ይታሰባል ማለት ነው። በደብረ ብርሃን ከተማ አስተዳደር በግማሽ ዓመቱ ከ4700 በላይ እናቶች የወሊድ ክትትል በማድረግ በጤና ተቋማት መውለዳቸውን የከተማ አስተዳደሩ ጤና መምሪያ አስታወቀ። እናቶች የተሻለ የጤና አገልግሎት እንዲያገኙ ግብአት የማሟላት ስራ እየተሰራ መሆኑን ተገልጿል። ፋንታነሽ መሐመድ። የዓለም የጤና ድርጅት መረጃ እንደሚያመላክተው በዓለም ህይወታቸው ካለፉ እናቶች ውስጥ 75 በመቶ የሚሆኑት ከፍተኛ የደም መፍሰስ በተለይ ደግሞ ከወሊድ በኋላ የሚያጋጥም ደም መፍሰስ፣ የደም ግፊትና ኢንፌክሽን እንዲሁም ውስብስብ የሆነ ወሊድና ደህንነቱ ያልተጠበቀ ውርጃ ዋና ዋና ምክንያቶች ሆነው ተቀምጠዋል። ታዲያ ከዚህ ጋር በተያያዘ የእናቶች ጤና ላይ ሊገጥም የሚችለውን ችግር ለመፍታት ትኩረት ተደርጎ እየተሰራ ይገኛል። አይናለም የትምጌታ ይባላሉ። የደብረ ብርሃን ከተማ ነዋሪ ናቸው። እኚህ እናት የመጀመሪያ ልጃቸውን ለመውለድ በጤና ተቋማት ተገኝተው የቅድመ ወሊድ ክትትላቸውን እያደረጉ ይገኛሉ። ስመጣም በስነ ስርዓት ተስተናግጄ ነው የሚሄደው። ሲያስተናግዱ ማያቸው እንደዛው ነው። ለኔ እንደሚያደርጉልኝ ነው እንግዲህ ለሌሎችም ሲያረጉ ማይ
በጀርባ ተተኙ በጎን በግራ ጎን። በደብረ ብርሃን ጤና ጣቢያ የእናቶች ጤና ባለሙያ የሆኑት ሲስተር ትግስት ሞገስ በበኩላቸው እናቶች በጤና ተቋማት መጥተው እንዲወልዱ የግንዛቤ ፈጠራና ክትትሎችን እያደረጉ ስለመሆናቸው ተናግረዋል። የጤና ጣቢያ ስንሰራ ከክትትል ጀምሮ እስከ ድህረ ወሊድ ክትትል ድረስ የምንሰጣቸው አገልግሎቶች በዋናነት ለአንዲት እናት እርግዝና ላይ ብላ ካሰበችበት ጊዜ ጀምሮ ቢያንስ ጤናማ እናት ከሆነች ለ8 ጊዜ ክትትል እንድታደርግ ግንዛቤ እንፈጥራለን ከመጀመሪያው ጀምሮ። የደብረ ብርሃን ከተማ ጤና ጣቢያ ኃላፊ አቶ መኮንን አይተንፍሱ በጤና ጣቢያው ባለፉት 6 ወራት ከ200 ሺህ በላይ ሰዎች አገልግሎት እያገኙ ሲሆን ከ50 በመቶ በላይ የሚሆኑት እናቶችና ህጻናት መሆናቸውን ገልጸዋል። የእናቶች አገልግሎት ከቅድመ ወሊድ ጀምሮ እስከ ድህረ ወሊድ ብሎም እስከ ቀዶ ጥገና አገልግሎት ድረስ እንሰጣለን። ጤና ጣቢያው ለእናቶች የሚሰጠው የተቀናጀ የእናቶችና የህጻናት ጤና አገልግሎት ነው። ጊዜ አንድ እናት ጤና ተቋማችን ላይ 8 ጊዜ አገልግሎት ታገኛለች። ከመጀመሪያ ክትትል እስከምትወልድበት ጊዜ 8 ጊዜ ትከታተላለች ብለን ነው የምናስበው። ለመጀመሪያ ጊዜ የመጡት እናቶች ቁጥር በትንሹ ግን ከ1800 በላይ የሚሆኑ በዚህ 6 ወር ውስጥ የሚሆኑ እናቶች የመጀመሪያ ጊዜ ክትትል አግኝተዋል። ሁለተኛ ሶስተኛ ሲደምሩ ከ4000 ከ5000 በላይ አገልግሎት አግኝተዋል ማለት። ከዚህ ባለፈ በጤና ጣቢያው በቴክኖሎጂ የተደገፈ አገልግሎቶችን እናቶች እንዲያገኙ በማድረግ በኩል ትኩረት ተደርጎ እየተሰራ መሆኑንም ኃላፊው አክለዋል። አሁን አገልግሎቱን ለማዘመን ካሁን በፊት እንትን አልነበረውም የአልትራሳውንድ አገልግሎት። አሁን ከአንድም ሁለት የአልትራሳውንድ አለ። በባካፕ ጭምር በቂ አገልግሎት እንሰጣለን። በነፃ ነው አገልግሎቱን የምንሰጠው። ሁለተኛ የቀዶ ጥገና ሙሉ የቀዶ ጥገና አገልግሎት እንሰጣለን። የጨቅላ ማሞቂያ አሁን ከተለያዩ ድርጅቶች ጋር ተጻጽፈን ያመጣን የህጻናት ማሞቂያዎች አሉ። ህጻናቶች እዚህ እንዲቆዩ እያደረግን ያለን። ስለዚህ ኦልሞስት የተቀናጀ አገልግሎት ነው እየሰጠን ያለ ነው ማለት ነው። በደብረ ብርሃን ከተማ አስተዳደር ባለፉት 6 ወራት ከ4700 በላይ እናቶች የወሊድ ክትትል በማድረግ በጤና ተቋማት መውለዳቸውን የከተማው ጤና መምሪያ መረጃ ያመላክታል። የእናቶች ጤናን በተሻለ ሁኔታ ለማረጋገጥ የህክምና ግብዓቶችና መሰል ነገሮች እንዲሟሉ በመንግስትና በአጋር ድርጅቶች እየተሰራ መሆኑን የደብረ ብርሃን ከተማ ጤና መምሪያ ኃላፊ በቀለ ገብሬ ለአሚኮ ገልጸዋል። እንደ ደብረ ብርሃን ከተማ አስተዳደር ባሉን 8 ጤና ጣቢያዎች ላይ ሁሉም ጤና ጣቢያ ላይ አልትራሳውንድ እንዲሟላላቸው ለማድረግ ተችሏል። አንዳንዶቹ ጤና ጣቢያዎች እንደውም አድቫንስድ የሆኑ ዘመናዊ ቴክኖሎጂ የተገጠመላቸው የኤአይ ወይም የሰው ሰራሽ አስተውሎ ጭምር የተገጠመላቸውን አልትራሳውንድ በጤና ጣቢያ እንዲገኝ በማድረግ እናቶች በቀላሉ ሙሉ የእርግዝና ክትትል እንዲያደርጉ ለማድረግ ጥረት ተደርጓል። አሁንም እናቶች የተሟላ ጤና አገልግሎት በአቅራቢያቸው እንዲያገኙ ከመንግስት ባሻገር የሁሉም አካላት ርብርብ ስለሚያሻው ሁሉም የእናቶች ጉዳይ የኔ ጉዳይ ነው ብሎ እንዲያግዝ ኃላፊው ጥሪ አቅርበዋል። መረጃ የተሟላ መረጃ እንድታገኝ ማድረግ ያስፈልጋል። አስፈላጊ ግብዓቶችን ቅድም እንዳልኩት በጤና ተቋማት ማሟላት ያስፈልጋል። ሁሉም ወሳኝ የሚባል ባለድርሻ አካል በዚህ ጉዳይ ላይ ባለቤት ሆኖ ተሳታፊ እንዲሆን ማድረግ ያስፈልጋል። ከተሰሩ ስራዎች በተጨማሪ እናቶች በጤና ተቋማት መጥተው አገልግሎቱን እንዲያገኙ በጤና ባለሙያዎች አማካኝነት የግንዛቤ ፈጠራ ስራዎች በትኩረት እየተሰራ መሆኑ ተመላክቷል። ጾም የሰዎችን ባህሪ በመግራት ወደ መልካም ምግባር የሚመራ ነው ሲሉ የአዲስ አበባ ሀገረ ስብከት የመንበረ ማርቆስ ቤተክርስቲያን ስብከተ ወንጌል ኃላፊ መጋቤ ምስጢር ብሩክ አሳመረ ተናገሩ። ምእመናን የአብይ ጾምን በጸሎት በስግደትና መልካም ምግባርን በማብዛት ሊያሳልፉ እንደሚገባ ማሳስበዋል። ተመስገን ዳረገው ዝርዝር አለው። በኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች ዘንድ ትልቅ ትኩረት የሚሰጠው የአብይ ጾም ተጀምሯል። አብይ ጾም ረዥም ቀናትን የሚወስድ ሲሆን የእምነቱ ተከታዮች ለረዥም ሰዓታት በመጾም በመጸለይ በመስገድ ያሳልፉታል። በአዲስ አበባ ሀገረ ስብከት የመንበረ ቅዱስ ማርቆስ ቤተ ክርስቲያን የስብከተ ወንጌል ኃላፊ መጋቤ ምስጢር ብሩክ አሳመረ ጾም ከእህል ከውሃ ብቻ ሳይሆን ክፉ ከመስራት ክፉ ከማሰብ ራስን መጠበቅ ነው ይላሉ። ታላቁ ባስልዮስ የተናገረውን ቃል ያዝ። ጾም ማለት የመጀመሪያ ሕግ ነች ይላል። የመጀመሪያው ሕግ ነች። አዳምና ሔዋን አትብሉ የሚለው የተሰጣቸው ያቺ ሕግ ጾም ነች ብሎ ይነግረናል። ጾም ማለት መከልከል። ከምን ነው የምንከለከለው? እንግዲህ በስርዓቱ መሰረት ከጾላት ምግብ የምንከለከልበት ከእህል ውሃ የምንከለከልበት ነው። እነ ዮሐንስ አፈወርቅ ደግሞ ስለዚህ ሲናገሩ መከልከል ነው ጾም ከምግብ ብቻ ሳይሆን ከክፉ ስራ ሁሉ መከልከል ነው መታቀብ ነው ብለዋል። ታላቁ አባታችን ቅዱስ ያሬድም በጾመ ድጓው ላይ መጾም ያለበት የትኛው ክፍል እንደሆነ ይናገራል። ዓይን ይጾም፣ ጆሮ ይጾም፣ አንደበት ይጾም እያለ የመከልከያውን
ይነግራልና አብይ ጾም ኢየሱስ ክርስቶስ የጾመውን ምሳሌ ተደርጎ እንደሚጾም የገለጹት መምህሩ በጾም ወቅት በፍጹም ትሕትና ማሳለፍ ይገባል ይላሉ። ጾመ ነቢያትን ጾመ ሐዋርያትን ብንጾም የጾሙት ሐዋርያት ናቸው፣ የጾሙት ነቢያት ናቸው ብለን ነው። ይሄን ግን አብይ ጾም ግን የጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አርአያሁ ከመ ያበነ ለእኛ አርአያ እንድንሆን ጾሞ ጹሙ ሊለን እርሱ ነው የጾመው። ስለዚህ በዚህም ራሱ አብይ ተብሏል። ጾመ እግዚእ ይሉታል። የጌታ ጾም ነው። አብይ ታላቅ ጾም ነው። ሰፊ ጾም ነው። ጸናጽል እንኳን በዚህ ወቅት ድምፁ አይሰማም። በዚህ ወቅት ከበሮ እንኳን ይቆያል። እንደው ጾመ የሚባለው ከበሮ እኛ ስንጾም እሱም ይቆያል። ለመቼ? እስከ ሆሳዕና ድረስ። ቅዱስ ያሬድ በሰራው በጾመ ድጓው በመቋሚያና በመቋሚያ ብቻ እና በቃለ እግዚአብሔር እንጂ ጸናጽል ከበሮ ሳይገባበት የሚቆይ ነው። አጽዋማት ሰዎችን ባህሪያቸውን ለመግራት ያስችላል። ሰዎች ከተለመደ ተግባራቸው ታቅበው በመልካም ስራዎች እንዲሳተፉ፣ ክፉ ከመስራት እንዲከለከሉ በማድረግ ትሕትና እንዲላበሱ መሰረት ይሆናል ይላሉ መጋቤ ምስጢር ብሩክ። ጌታችን መድኃኒታችን ክርስቶስ ስራ የጀመረው ከጠመቀ በኋላ ጾም ነው። እነ ሙሴ ታቦተ ጽዮን የተቀበሉት ሕጉን የተቀበለው ሙሴ 40 ቀን 40 ጸልዮ፣ እነ ኤልያስ ባህር የሻገሩት 40 ቀን 40 ጸልዮ። ጾም ለምግባራት ለመልካም ስራዎች አርያነት ነው ወይ ደግሞ መሰረት ነው። ያለ ጾም ምንም ማድረግ አይቻልም። ስለዚህ በጾም የመጀመሪያው ትልቁ ስራ ራስን ይገዛል። ልጓም ነው። ጾም ልጓም ነው፣ መድኃኒት ነው። ጾም ለታመመ ነፍስ የታመች ነፍስ በጾም ትታከማለች። መድኃኒቷም ጾም ነው። በተረፈ ደግሞ የምግባር ክፋት ሲኖር እንደ መዶሻ ማስታኪያው ነው። ጾም ከምግብና ከውሃ መከልከል ባለፈ ሌሎች ትሩፋቶችን መፈጸምን ይጠይቃል። ጸሎት፣ ስግደት፣ መመጽወት የትሩፋቱ አካል ናቸው። በማቴዎስ ወንጌል ጌታችን ተናግሯል። መጀመሪያ አስቀድመ ወደ እግዚአብሔር ከመቅረብ አስቀድሞ ምን አድርግ ይላል? መስዋዕትን አስቀምጥና የምታቀርበው መስዋዕት አቅርብ። መጀመሪያ ከወንድም ታረቅ፣ እግዚአብሔር እንዲቀበልና እንዲቀበለው እርቅ ያስፈልጋል። ጸሎት፣ ምጽዋት መቅረት የለበትም። አቅሙ ፈቀደ በዚህ በጾሙ ምጽዋት መመጽወት አለበት። የቻለውን ማድረግ አለበት። ሌላ ደግሞ ስግደት ያስፈልጋል። ጾሙ ያለ ስግደት ምንም ዋጋ የለውም። እየሰገደን መጾም ይገባናል። ከዛ ባለፈ ግን እንግዲህ በጣም በብርቱ ልንጠቀምበት የሚገባው ቅዱስ ያሬድ ያለውን ሀሳብ ነው። በዚህ በጾማት ሰው እንዳናስቀይም አንደበታችን መግታት አለብን። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና ተከታዮች የሚጾመው አብይ ጾም ለ55 ቀናት ይቆያል። ተመልካቾቻችን አሁን ደግሞ አጫጭር ዘገባዎችን የምንሰማበት ሰዓት ነው። ፍሬህይወት መንግስቴ ታቀርባቸዋለች። ኢትዮጵያ የሴቶችና ወጣቶችን የፈጠራና የስራ ዕድል አቅም የሚያሳድጉ ወሳኝ የፖሊሲ እርምጃዎችን በመውሰድ ውጤት እያስመዘገበች መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። በአፍሪካ የወጣቶችን ክህሎት በማጠናከር ዘላቂ የስራ ዕድል ተጠቃሚነትን ለማረጋገጥ የፓን አፍሪካ የኢኖቬሽን ኮሪደር መፍጠር ይገባል ብለዋል። የአፍሪካ ቢዝነስ ፎረም 2026 የአፍሪካን የወደፊት ተስፋ በገንዘብ መደገፍ፣ የስራ ዕድልና ኢኖቬሽን ለዘላቂ ሽግግር በሚል መሪ ሀሳብ በአፍሪካ ኢኮኖሚክ ኮሚሽን እየተካሄደ ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት የአፍሪካ ህብረት አጀንዳ 2063 ወጣቶችን የአህጉሪቱ ህዳሴ አብሳሪ እንዲሆኑ ማስቻል ነው። ኢትዮጵያ ለወጣቶች ክህሎት መሰረት ያደረጉ የስራ ዕድል ለመፍጠር ወሳኝ የፖሊሲ እርምጃ መውሰዷን በመግለጽ ይህንን ተከትሎ ከተፈጠሩ የስራ ዕድሎች 80 በመቶ የሚሆኑት ለወጣቶች መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የአርቲፊሻል ኢንተለጀንስ ፈጠራ ተቀባይ ብቻ ከመሆን የሚያሻግራትን አዲስ ምዕራፍ ጀምራለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኤአይ ዩኤን ፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ማዕከልን ስራ አስጀምረዋል። የኢትዮጵያ ዲጂታል ሉዓላዊነት ለማረጋገጥና የቴክኖሎጂ ሽግግርን ለማፋጠን ያግዛል የተባለው ማዕከሉ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ትብብር እየተገነባ ነው። ምክትል ጠቅላይ ሚኒስትር ተመስገን ኢትዮጵያ የአርቲፊሻል ኢንተለጀንስ ፈጠራ ተቀባይ ብቻ ከመሆን የሚያሻግራትን አዲስ ምዕራፍ ጀምራለችም ብለዋል። በአፍሪካውያን ለአፍሪካ የተሰሩ ቴክኖሎጂዎችን ገንብቶ ለዓለም ማጋራት እንደሚያስፈልግም ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።
7ኛው ጠቅላላ ምርጫ ነጻ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ ይገባል ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ አሳሰቡ። የፌዴራል ጠቅላይ ፍርድ ቤት ከምርጫ ቦርድ ጋር በመተባበር ከምርጫ ጉዳዮች ጋር በተያያዙ በሚመጡ ቅሬታዎች ያፈታት ዘዴ ላይ ለፌዴራልና ለክልል ዳኞች ስልጠና እየሰጠ ነው። ምርጫው ነጻና ገለልተኛ እንዲሆን ተቋማዊ ነጻነት እንዲሁም የዳኞች ብቃትና ታማኝነት አስፈላጊ በመሆኑ ለዳኞች ተከታታይ ስልጠናዎች ይሰጣሉ ያሉት ደግሞ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ናቸው። ዜጎች የመምረጥና የመመረጥ መብታቸውን እንዲጠቀሙ ፍርድ ቤቶች ነጻ ሆነው የዜጎችን መብት ለማስከበር እንደሚሰሩም ፕሬዝዳንቱ አረጋግጠዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ።